መጨመር የሚፈልጉት ሀሳብ አለ ዶክተር መብራቱ? የሚጨምረው እሳቸው ካሉት ውስጥ ያቸዋሉ። ፎርማል ያው ፍርድ ቤት አለ፣ ፖሊስ አለ፣ ዳኛ አለ፣ አስተዳደር አለ፣ መንግስታዊ መዋቅሩ አለ። እሱ ከሱ በላይ ኢንፎርማል ተቋማት ናቸው በጣም ስትሮንግ ህዝቡ የሚቀበላቸው። ስለዚህ ከነዚህ ኢንፎርማል ኢንስቲትዩሽንስ መካከል አገር ሽማግሌዎች ካሉበት የእኛ ማህበረሰብ አገር ሽማግሌን ያከብራል። ምክንያቱም እርግማኑ እንደሚደርስ ስለሚያውቅ ሽማግሌው ከረገመው እንደሚደርስ ስለሚያውቅ ለመመረቅ ሲል ሽማግሌዎችን ይንከባከባል። የተከበሩ ናቸው። አይደለም አገር ሽማግሌ ቤት ውስጥ ታላቅ ልጅ ይከበራል። የመጀመሪያ ልጅ ታላቅ ከፍ ያለ በስሙ አይጠራም። አሁን ለምሳሌ እኔ የመጀመሪያ ልጅ ያለ ከኔ በታች አሉ ታች አሉ ኢሚዲየት ናቸው ስሜን የምጠራው፣ ሌሎቹ አይጠሩም። ኦብ ይላል። አሁን እናቴ ታላቅ ወንድማ ኦብ ነው አው ነው የሚሉ ስም ማለት ኤልደር መሆን እንትን አለ፣ ሪስፔክት አለ። አሁን እሱ እንዳለው አገር ሽማግሌዎችን እንትን ማድረግ በመንግስት በኩል ተጀምሯል። ፎርማላይዝ አድርገው በማህበር መልኩ ተደራጅተው ፎርማሊ ችግሮች የሚፈቱበት ወደ ዋናው ፍርድ ቤት ግጭት ቢኖር ጸብ ቢኖር ክስ ቢኖር ወደ ዋናው ፍርድ ቤት ከመሄዱ በፊት አገር ሽማግሌዎች እንዲያዩ ይደረጋል። እሱን ለማጠናከር ፎርማላይዝ ለማድረግ ስራዎች መሰራት አለባቸው። ሰሞኑን በሚዲያ ያየሁት ሸካ ላይ አገር ሽማግሌዎች ወደ 80 ሚሊዮን ብር ከሰው ወስዶ የካዱ ሰዎች እንዲመልሱ አድርገዋል። ከበድር አሁን ለምሳሌ አንቺ ከኔ ተበድረሽ አልመልስም ካልሽ ይቺ አገር ሽማግሌዎች ጋር ከስሻለሁ ትመጭና አገር ሽማግሌዎች ጋር ትመያለሽ፣ ወይ አልወሰድኩም ካልሽ ትመያለሽ። እነሱ ከጠሩሽ ባይ ዲፎልት ብሩን ትመልሽልኛለሽ፣ ታምኛለሽ። ለምን እርግማናቸው አጥንት ሰብረው ስለሚያስረግቡሽ ከባድ ነው፣ ይደርሳል። ያንን ነገር ማጎልበት ያስፈልጋል። እንደተባለው ኦርጋናይዝድ አይደለም። በየቦታው ያለው ሀገር ሽማግሌ ኦርጋናይዝድ ሆኖ እነዚህን ችግሮች መፍታት ላይ ውስንነቶች አሉ፣ ግን በማህበረሰቡ ዘንድ ሪስፔክት እና ሽማግሌ እሱ ላይ በደንብ መስራት አለበት። እንደተባለው ማገዝ፣ መደገፍ፣ ፎርማላይዝ ማድረግ፣ መንግስትም ቢሆን በጀት ቢመድብላቸው ብዙ ማህበረሰብ ችግሮችን ይፈታሉ የሚል ሀሳብ ለመስጠት ነው። አመሰግናለሁ። እሺ፣ ግሩም ሀሳብ ነው ያነሱት። ወደ ሌላኛው ጥያቄያችን ስናልፍ በቦሮ ሺናሻ ማህበረሰብ እንዳሉት ነው ከስራ በመፈለግ አንጻር በትምህርት በተለያዩ ጉዳዮች ከዋናው ከመተከል ዞን ወጥቶ በብዙ የኢትዮጵያ ክፍሎች ይገኛል። በአማራ ክልል፣ በኦሮሚያ ክልል በቃ በአራቱም አቅጣጫ ተበትኖ ይገኛል። ይህ ማህበረሰብ አካባቢው ጋር ለመላመድ ሲል ከአካባቢው ከሚኖርበት አዲሱ አካባቢ ቋንቋ ለመልመድ ሲል ከዕለት ተዕለት የቋንቋ ንግግር ውስጥ ቦሮ ሺናሻኛ ወይም ደግሞ ቦርና የምንለውን ቋንቋችንን እየተጠቀሙ አይደለም። ያ ነገር ምንን እያመጣ መጣ? በፌዴሬሽን በቅርቡ ከወጣ ጥናት መሰረት የመጥፋት አደጋ ከተጋረጠባቸው 20 ቋንቋዎች መካከል አንዱ እንዲሆን አድርጎታል። ይሄ በጣም አስደንጋጭ ቁጥር ነው። በእርግጥ እንደ ማህበረሰብ የማንቂያ ደወልም ነው። ይሄ ነገር እየደበዘዘ ከመጣበት መልሶ ወደ ህይወት ለመመለስ እና ደግሞ ቋንቋው በምሁሩም በወጣቱም ዘንድ ተቀባይነቱ እንዲጨምር ምን መደረግ አለበት? ይህንን ችግር ቀርፎ ከዚህ ለመጥፋት ከመቃረቡ ወደ ማደጉና ወደ በማህበረሰብ ዘንድ የዕለት ተዕለት ቋንቋ ከመሆን አንጻር ምን መደረግ አለበት ብለው ያስባሉ? ሲስተር የሺወርቅ ወደ እሳቸው ልምራ። መከባበራችሁ ደስ ይላል። ቅድም የሆነ ጥያቄ ላይ አውርቼው ነበር። ምክንያቱም ቋንቋ ያው ቤተሰብ ውስጥ ነው የምንለምደው አይደለ? አፍ መፍቻ ቋንቋችን ቤተሰብ ውስጥ ነው የምንለምደው። ስለዚህ ያንን ቋንቋ እንዲቀጥል አንደኛ በየትምህርት ቤቱ የአፍ መፍቻ ቋንቋ መማራቸው ልጆቹ ጥሩ ነው፣ እሱ መቀጠል አለበት። ሌላው ነገር ግን ቤታችን ውስጥም ቋንቋውን የምንናገር ሰዎች ለልጆቻችን ማስተላለፍ ብንችል፣ ባህሉንም ቋንቋውንም ማስተላለፍ ብንችል ጥሩ ነው ብዬ ነው የማስበው። ከዛ በተረፈ ደግሞ ለምሳሌ አሁን ሽናሽኛ ቋንቋ በቤኒሻንጉል ውስጥ
መተከል ዞን ብቻ ይመስለኛል ትምህርት እየተሰጠ ያለው። ግን አብዛኛው ደግሞ በስራ አጋጣሚ አሶሳ ላይ በጣም ብዙ ሽናሻ ብዙ ምሁራን አሉ። የእነሱ ልጆች ደግሞ ቋንቋውን እየተማሩ አይደለም እርግጠኛ ነኝ ማለት እና ስለዚህ ሽናሻ ባለበት መንደር ሁሉ ምናልባት ልጆቹ የአፍ መፍቻ ቋንቋ መማር የሚችሉበት ወይንም ደግሞ ይሄ ፎርማል የሆነ ትምህርት ቤት ውስጥ እንኳን ባይኖር ያንን ትምህርት የሚያስተምሩ ሰዎች በግል ማስጠናት የሚችሉ ሰዎች ማስተማር የሚችሉ ሰዎች እንኳን ቢኖሩና ልጆቻችንን ማስተማር ብንችል ማስረዳት ብንችል የተወሰነ ቋንቋ እንዲቀጥል ይሆናል ብዬ ነው የማስበው። አመሰግናለሁ። ጥሩ አድርገው ገልጾታል። በቅርብ ጊዜ እንግዲህ የምታስታውሱት ከሆነ በውርና የተባለ በሶፍትዌር ደረጃ የሚሰራ ዲክሽነሪ በአቶ መብራቱ ተዋውቋል። እነዛን ነገሮች ማህበረሰቡ በየተለያዩ ቦታዎች ላይ ቢገኝም ያንን በመጠቀም ልጆቹን ማስተማር ይችላል ብለን እናስባለን። እዚህ ላይ አጠር ባለመልኩ ሀሳብ ቢሰጡን ዶክተር መብራቱ። ምንድነው ይሄ የአፍ መፍቻ ቋንቋ እኔ ያው በሽናሽኛ መጻፍ አልችልም፣ አላውቃችሁም ፊደላት ላቲን ይመስለኛል በላቲን ነው ላቲን ነው። አዎ ታች ያሉ ልጆች ይጽፋሉ፣ በዛ ያነባሉ። እኔ አሁን ቢመጣ ማንበብም አልችልም መጻፍም አልችልም። ስለዚህ ልጆችን ማስተማር አልችልም ማለት በዩቲዩብ ቢያንስ የተወሰኑ ፊደላትን እንዲህ አረፍተ ነገር መስራት የተወሰነ የቋንቋው መምህራን በዩቲዩብ ራሳቸውን እየቀረጹ እንደው መልቀቅ ቢችሉ እና ዳውንሎድ እያደረግ ለልጆቻችን እኛም ብንማርበት አሉ። ምክንያቱም አስቸጋሪ የተበታተነ ስለሆነ ሰብሰብ አድርጎ ማስተማር አይቻልም። ሁሉ ተበታትኖ ነው ያለው። ዲክሽነሪውን መጠቀም መቻል አለብን። ኦልሬዲ መብራቱ ያወጣው ዲክሽነሪ አለ። እሱንም ለልጆቻችን ኢንትሮዲውስ ማድረግ ያው ዳውንሎድ አድርገነው ምናምን ግን እየተጠቀሙት አይደለም ልጆቻችን። እሱ ላይ እንዲጠቀሙት ፕሮሞት የማድረግ አድቨርታይዝ የማድረግ ስራዎችን መስራት አለብን የሚል ስራ አለብን። ሌላው ደግሞ የክልሉ ትምህርት ቢሮ የክልሉ ብሔረሰብ ምክር ቤትም ልማት ማህበርም የሽናሻ ተወላጆች በምን አይነት ዘዴ ነው ኦንላይንም ሊሆን ይችላል በዲስታንስም ሊሆን ይችላል ማሰብ መቻል አለባቸው። ኢቭን አሶሳ ላይ አሁን በዛ አይማሩም ከተባለ በጣም ከባድ ብዙ ሽናሻ አለ አሶሳ ውስጥ ማለት ነው። ቢያንስ አሶሳ ላይ አንድ ትምህርት ቤት ወይም የሆነ ቅዳሜና እሑድ የተገናኙ ልጆች የሚማሩበትን ሁኔታ ማመቻቸት ይኖርባቸዋል የሚል ሀሳብ ነው። አመሰግናለሁ። አንዱ የኛም የአይኑ ቃራ ሚዲያ አንዱ ሀሳብ ወደፊት ፕላን ካደረግናቸው ውስጥ ይሄኛውን ያካትታል። ቋንቋውን በሶሻል ሚዲያ ወይም ደግሞ በዩቲዩብ የማስተዋወቅ ስራ የመስራት አንዱ ሀሳባችን ነው። ጊዜ ገደበን እንጂ እጅግ በጣም ብዙ ሀሳቦችን ከእናንተ ጋር መወያየት እንችላለን። ጠቅለል ወዳሉ ሀሳቦችን እንምጣና አሁን ቋንቋው ከመጥፋቱ እንዲደበዝዝ ካደረጉት ምክንያቶች አንዱና ዋነኛው የሆነው ማህበረሰቡ ለስራ ፍለጋ ለትምህርት ከአካባቢው እየተነሳ ማውጣቱ ነው። ግን ደግሞ ክልሉ በተቃራኒው አብዛኛውን ነገር በስሩ ያሟላ ነው። ከተፈጥሮ ሀብት አንጻር ወርቅ አለ፣ እምነበረድ አለ፣ የድንጋይ ከሰል አለ፣ እርሻው ለእርሻ የሚመቹ መሬቶች አሉ። አባይ ካጠገቡ ነው። እዛው ቤኒሻንጉል ጉሙዝ ውስጥ ደግሞ በቅርቡ ህዳሴ ግድቡም ታውቋል። እነዚህ ነገሮች እያሉለት ወጣቱ ማህበረሰብ ከዛ የሚፈልስበት ምክንያት የተፈጠረው እዛው ጋር ስርዓት ባለመፈጠሩ ነው። እዛው ጋር ልጆቹ ወይም ደግሞ ተተኪው ወጣቶች ከዛ የአካባቢያችን ገጸ በረከት ላይ ተካፋይ መሆን ስላልቻለን ነው። ስለዚህ ይሄ ነገር ተቀርፎ ማህበረሰቡ እዛው ራሱን በአካባቢውንም እያለማ ለራሱም ከአካባቢው ሳይወጣ ባህሉን ጠብቆ መኖር የሚችልበትን ሁኔታ ተፈጥሮ ሀብቱን በራሱ ወጣቶቹ መጠቀም የሚችሉበትን ሁኔታ እንዲፈጠር ማህበረሰቡ ምን ማድረግ አለበት የሚለውን ዶክተር አምቢሳ አጠር ባለመልኩ ይንገሩኝና ወደ እርሱ እመጣለሁ። ጥሩ አይ ቲንክ ጥያቄ ነው ብዬ አስባለሁ። የሚባል አባባል አለ፣ የቆጡን አውርድ ብላ የብብቷን ጣለች ይባላል። የእኛ ማህበረሰብ አሁን ባለበት ደረጃ እይቶቻችን መስተካከል አለባቸው ብዬ አስባለሁ። በደንብ እኛን ማለት አይ ቲንክ እኔ ማስበው ለዚህ ታሪክ ተወቃሽ የተማርንን ቀደም ብለን ትምህርት ዓለም ውስጥ ገብቶ መንግስት ሰራተኛ ወይ ፖለቲከኛ መሆን ነው ወይ መንግስት ሰራተኛ መሆን ነው። የኛ ተከታዮቻችን የሚያስቡትም በዛው ልክ ነው።
ኦኬ ዶክተር አምቢሳ ዲግሪ ተማር ዲግሪ ነው ከዛ ማስተርስ ሆነ ከዛ ዩኒቨርሲቲ ገባ ወይንም ዩኒቨርሲቲ አስተማሪ ሆነ ዶክተር ሆነ ምናምን ላይፍ ምንድነው ያንን አንዱ ነገር ያገኘነው ዕውቀት ወደ ተግባር ቀይሮ ማህበረሰብን ሊያኖር በሚችል መልኩ ማየት ሁለተኛ የኛ ሪሶርሶቻችን ቅድም በተናገርነው ልክ አባቶቻችን በደንብ ኤክስፕሎር አድርጎ ሳር ሊያበቅል የሚችል ዝናብ ያለበት ቦታ መሬቱ ለም የሆነበት ቦታ ለከብቶቻቸው ግጦሽ ያለበት ለነሱ መች ኢኮሎጂ መርጦ ነው የሚሄዱት ይኖሩበትም በዛ ነው እዛ ወርቁ አለ ሳሩ አለ ተፈጥሮ ሀብቱ አለ ሁሉ ነገር የተሟላ ነው መንግስት ሰራተኛ ቢሆን የኖረውን የዕለቱን ኑሮ መደጎም አይችልም ወርቅ ላይ ተኝቶ መዳብ እንደመለመን ወይንም ምንም ነገር እንደመለመን ምንም ቅድም ባልኩት ያ ስለሆነ እይቶቻችን የኛ የተማረው ማህበረሰብም ሆነ በግብርናና በእርባታ ዘርፍ ውስጥ ያሉ ሰዎች ኢንቨስትመንቶቻችንና እይቶቻችን ከፍ በማድረግ እዛ አካባቢ ያሉትን ተፈጥሮ ሀብቶችን አማጦ ተጠቅመው ለሀገር የሚተርፍ ስራ ላይ መሰማራት አለባቸው መንግስት እንዲህ ቢያደርግልኝ እክል እንዲህ ቢያደርግልኝ ምናምን የሚለው ሳይሆን ባለው መሬቱ ላይ እንኳን ማድረግ የሚገባቸውን በትክክል ኮኦርዲኔትድ ሆነው መስራት አለባቸው ያስባለሁ ያን ብቻ ማለት ምርት እንኳን ቢያገኝ ያንን ያገኘው ትርፍ ያገኘው ገንዘብ ለምንድን ነው የሚያውለው እድገት በሚያመጣ ነው ወይስ እለታዊ ብቻ የሚለው በጣም ያሳስበኛል ሁሌ ሰርፕለስ የሆነ ፕሮዳክሽን ሰርፕለስ የሆነ ሽያጭ በስፔሻሊ ከታሳስ ጀምሮ እስከ ሚያዝያ ድረስ በቃ ምርቱ ይመረታል ጎተራው ሙሉ ነው ቤቱ ሙሉ ነው ምናምን ሁሉ ነገር የተሟላ ነው ይሸጣል እይታውን ሳይ ነው የሚያባክነው ያ እንዳይሆን ምርትና ምርታማነትን ለመጨመር ባለው እንትን ላይ ዕውቀትን መሰረት ባደረገ መልኩ ማምረት አለበት ያንን ወደ ልማት ወደ ኢኮኖሚ ቀይሮ ራሱ ማሳደግ የሚችልበት ነገር መሆን አለበት ወጣቶች ደግሞ አይናቸውን ገልጦ ትምህርት መማር አለባቸው ዕውቀት መያዝ አለባቸው ነገር ግን መንግስት ስራ የሚለውን ሳይሆን እዛ ያለን ሀብታችን እንዴት እንጠቀም በሚለው በመደራጀት በመተጋገዝ አንዱ የኛ ዕውቀታችን እዛ ላይ እኛም ማገዝ አለብንና በዛ መልኩ ስራው ቢሰራ ያንን መጠቀም እንችላለን አባይ ያለ አሁን እዛ አካባቢ ያሉ ተፈጥሮ ሀብቶቻችን ቱሪዝም ማዕከል ቅድም ዶክተር መብራቱ ያነሳለ የኛ ቱሪዝም ማዕከል በትክክል ከሰራ ነው ከምንም በላይ ለኛም እንጠቀማለን ለሀገርም እንሆናለን ለራሳችን መሆን የሚቻልበት ነገር ስላለ አይናቸው ገልጦ እንዳዩ ፈልጋለሁ በደንብ ገልጦ እንዳዩና ወደ አዲስ አበባ መምጣት ወደ አሶሳ መምጣት ወደ ምናምን መምጣት ሳይሆን ሀብቱ ያለው ዕውቀቱ ያለው ንብረቱ ያለው እዛው ስለሆነ ያንን የሚጠቀሙበትን መንገድ መፈለግ አለባቸው የሚል ሐሳብ አለኝና ይሄ ነው ማለት የምችለው አመሰግናለሁ እዚህ ላይ ሐሳብ ጨምርና ይሳካለው አንደኛ የማህበረሰቡን አመለካከት መቀየር ያስፈልጋል ዕውቀት ምንድነው የኛ ማህበረሰብ ተምረሽ እሱ ጋር እንድትሄጂ አይፈልግም ይልሽ እንድታገለግዩ አይፈልግም የከሌ ልጅ ተምሮ እኮ እዛ ኮምፒውተር እኮ አዲስ አበባ አውሮፓ ነው ያለው አንተ መጣ እንደገና የኔ እርሻ አይበቃም እንዴ አንተ ደግሞ ተምረህ መጣ እንደገና እኔ ጋር እርሻ ትከፍላለህ ይሄን አመለካከት መቀየር ያስፈልጋል ምክንያቱም የተማረውን ዕውቀት ወስዶ እዛ ያለውን ሪሶርስ በደንብ ቫልዩ አድ ማድረግ መቻል አለበት ቅድም ያልኳችሁ ነው የንጋት ሐይቅ ማስተር ፕላን እጅግ በጣም የሚገርም ነው ኢንዱስትሪያል ዞን አለው ኢኮኖሚክ ዞን አለው ሎጆች አሉ ሐይቁ አለ ሐይቁ ላይ ትራንስፖርት አለ አሳ ምርት አለ ሎጂስቲክስ በጣም አለ ቱር ጋይድ አለ ወጣቱ በተማረው ሙያ ተደራጅቶ በቃ እዛ ከመሰማራት አለ አንደኛ ማይኒንግ ጂኦሎጂ እንደዚህ እዛ አካባቢ ባለው ሪሶርስ ዙሪያ ነው ዕውቀቱን መማር ያለበት ጂኦሎጂ መማር አለባቸው ጤና መማር አለባቸው እዛ አካባቢ ያለው ሪሶርስ እንዴት አድርገው ነው ቫልዩ ጨምረው አርሶ አደሩ ያ ግጭት ባይከሰት ኖሮ ቶታሊ ይቀየር ነበር የተፈጠረው ግጭት ምርትና ምርታማነት ሰሊጥ በጣም ማምረት ጀምሮ ሀብታም አርሶ አደሮች አሉ ለመናገር በጣም የተቀየሩ አርሶ አደሮች አሁንም አሉ ግን ጸጥታውና ሰላም ማጣቱ እዛ አካባቢ
ትንሽ ጉዳት ፈጥሮባቸዋል። መሰረተ ልማት ላይ በጣም መሰራት አለበት። እኔ አሁን ከዚህ እንግዲህ ባህር ዳር ወይ ምናምን ሄጄ ልክ ቻይሊ ከደረስኩ በኋላ ወገበኝ ይዛል። እንዴት አድርጌ ነው ኮረኮንች መንገድ በድባጤ አድርጌ ቤት የምደርሰው? አዋራው ውሃ የለም መብራት በቃ ስታክ አደረጋለሁ። ለምንድን ነው ሪሶርሱ እዛ ነው ያለው፣ ግን እዛ ስትደርሺ አፒታይትሽ ይዘጋል። በቃ ለመሄድ ጉጉት ያጥራል። እና አስፋልት ቢሆን መሰረተ ልማቱ ቢዘረጋ መብራት ምናምን ነገር ውሃ ሁሉ ቢገባ በእርግጠኝነት እኔም ጡረታ ስወጣ እዛ ሰፊ እርሻ መሬት ይኖረኛል፣ ሰፊ የአሳ እርባታ ይኖረኛል፣ ተወሰነ ማይኒንግ ኤሪያ ይኖረኛል። እዛ ነው ልጆችን ይዤ እዛ ነው መኖር የምፈልገው። አንዱ ተራራ ላይ ብዙ ተራራ ነው ያለው። እዛ አንዱ ተራራ ላይ ከፍ ብዬ እርሻዬን እያረስኩኝ ጡረታ ጊዜ ማሳለፍ የምፈልገው እዛ። ሌላውም እንደዛ ማሰብ አለበት። እዛ ያለውን ሪሶርስ ለመጠቀም ሁሉም ቢንቀሳቀስ ይሻለ ነው ባይ። በጣም ጥሩ ሀሳብ፣ በደንብ ነው የገለጹልን ሀሳቦትን። ከዚህ ጋር በተያያዘ እጅግ በጣም አመሰግናለሁ። የኛ የቦሮ ሺናሻ ወጣቶችን ታዳጊዎቹን ካያችኋቸው እንደዚህ እንደ ዘመኑ በደንብ የተጠለፉ ልጆች አይደሉም። በተለይ ደግሞ ሶሻል ሚዲያውን ላልተገባ ነገር የሚጠቀም ትውልድ መካከል የራሳቸውን ባህል ለማስተዋወቅ በዘፈን፣ በአዝናኝ ድራማ፣ በግጥም የሚጥሩ ልጆች ነው ያሉን። በዚህ ዓመትም ካስታወሳችሁ ሚስ ጋሪ ኦሮ ተመርጣለች ባህልን ለማስተዋወቅ። ባለፈውም ዓመት የባህል አምባሳደር ነበረች። እነዚህ ወጣቶቻችን ራሳቸውን ለማስተዋወቅ የሚለፉበት መንገድ ቅድም ያነሳችኋቸው አይነት ቦሮ ሺናሻ አንቺን ይመስላል የሚል ጥያቄዎችን ይሄኛው የሚመጣው ትውልድ እንዳያስተናግድ እነዚህ ወጣቶች በምን አይነት መልኩ መደገፍ አለባቸው ብሎ ያስባሉ? ሲስተር ሸወርቅ እዚህ ላይ ሀሳብ ቢሰጡኝ ደስ ይለኛል። እንግዲህ ምንድን ነው እቺ ሚስ ጋሪ ኦሮ ሆነ የተመረጠችው ልጅ ልክ የአዲስ አበባው መስቀል ተከብሮ አንድ ሚሴጅ ስታስተላልፍ ሰምቻታለሁ። በሽናሸኛ ነው ስታስተላልፍ የነበረውና አንድ ሁኑ፣ መልዕክቷ ምንድነው? አንድ ሁኑ። ከዛስ ወደፊት የወጣውን ሰው ማበረታታትን ልመዱ፣ አበረታቱ። ፋይናሊ እንደውም ያለችው ምንድነው? ሽናሻ ከሽናሻ ጋር ይጋባ የሚል መልዕክት ያስተላለፈችው። በመሰረቱ ጋብቻን እኔ በዘር ወይ በብሔር የማደንቅ ወይ ደግሞ አፕሪሼት የማድረግ አይነት ሰው አይደለሁም። ጋብቻ በፍቅር ወይ በመለማመድ ውስጥ የሚመጣ ነገር ስለሆነ ዞሮ ዞሮ ምንድነው ትዳርና ይሄ ጋብቻ ምናምን በዘር በብሔረሰብ ሳይሆን አንድነትን መስበኳን በጣም ወድጀዋለሁ። ሲቀጥል ደግሞ የሚወጡ ልጆችን እንችላለን ብለው የሚመጡ ሰዎችን የስ ትችያለሽ ብሎ መደገፍ፣ ማበረታታት። ኢቭን እኮ የምታቀርብበት ሚዲያ ላይ አዎ ጎበዝ ነሽ በርቺ ብሎ ኮሜንት መጻፍ፣ ሀሳብ አስተያየት መስጠት፣ መመልከት፣ እነዚህ ነገሮች በማድረጋችን እኮ ትበረታታለች። ነገር አሁን ሰሞኑን ምንድነው ቦሌ ላይ የሽናሻ ቅርጫት ተሸክማ እየዞረች እያስተዋወቀች ነበር። ይሄ ትልቅ ኮሚትመንቷን ነው የሚያመላክተው። ስለዚህ አንድ ብቻ የሽናሻን የምትወክል ምንታምር ሳትሆን የምንፈልገው እኛ ብዙዎቹ ወጥተው እንችላለን ብለው እንዲቆሙ እንፈልጋለን። ያንን ሚዲያ የምንከታተል ወይ ደግሞ የምናይ ሰዎች ደግሞ የሶሻል ሚዲያን ለበጎ ተጽዕኖ ነው። ስለዚህ በጎ ነገርን የሚያደርጉት በማበረታታት ብዙ ምንታምሮች እንዲመጡ፣ ብዙ ቆነጃጅት እንዲመጡ፣ ብዙ ሚስ ጋሪ ኦሮዎች እንዲመጡ፣ ሽናሻን የሚወክሉ ሰዎች እንዲመጡ እንፈልጋለን። ያንን ለማድረግ ደግሞ ማህበረሰቡ፣ ወጣቱ ትልቅ ኃላፊነት አለበት። ለምሳሌ የምንሰዳደብበትን ወይ ደግሞ የምንወቃቀስበትን የፌስቡክ ገጽ ከማየት ሼር እና ኮመንት ከመጻፍ ሰዎችን ከምንሳደብ የሚወጡ ወጣት ሰዎችን ማበረታታትን መልመድ አለ። ምክንያቱም ለውጥ የምናመጣው በዛ መልኩ ስለሆነ፣ ስለዚህ ከምንታምር አንድ ሁኑን። ዛሬም እኔም አንድነታችን ሰብካለሁ። ምክንያቱም አንድ ስንሆን ነው፣ ቅድምም ተናግሬያለሁ፣ አንድ ስንሆን ስንጠነክር ነው ለሌሎች መትረፍ ምንችለው።
አንድ እስካልሆን ድረስ እርስ በራሳችን ተጋግዘን ተደጋግፈን እስካልቆምን ድረስ የባህል ማዕከልም በዩ ይሄ ምንድነው የባህል መድኃኒት አዋቂዎችን አንድ እስካልሆን ድረስ እኮ ለምሳሌ ይሄ ቲም ይሄድና አንዱን የባህል መድኃኒት የሚያቅሰው ኮሚኒኬት አድርገሽ አስረድተሽ ምናምን እኮ ልታስረጁ ትችላለሽ ማለት ልትስማሚ ትችላለሽ። አንድነትን የሚያፈርሱ ሰዎች ደግሞ አሉ። በጎን ይሄዱና እነዚህ ሰዎች እኮ በአንተ እውቀት ሌላ ነገር ሊሰሩበት ነው። ስለዚህ አንድ እስካልሆንን ድረስ የምንራመደው እርምጃ ሁል ጊዜ ለበጎ ተግባር እንደተናገርኩት ዛሬ ላይ ቆመን ነገር ምክንያቱም ሰው ሁል ጊዜ ስለማይኖር ዛሬ ላይ ያለን ሰዎች ሰርተን ለልጆቻችን በጎ ነገር ለማስቀመጥ እስከሆነ ድረስ የሚወጡ ልጆችንም ማበረታታት ብዙ ሚስታሪ ወሮች ብዙ የሽናሻ ቆነጃጅት ለምሳሌ ገጠር ውስጥ እኮ ስንሄድ አጋጣሚዎችን ያላገኙ እጅግ በጣም ውብ ቆንጆ ልጃገረዶች አሉ። ሜካፕ ያልነካቸው ያልተኳኳሉ ምንም ነገር የሌላቸው ግን ስዕል የሚመስሉ ልጆች አሉ። እነዛንስ እንዴት ነው የምናበረታታው? ስለዚህ እዚህ ጋር ያለችው ልጅ ስናበረታታና የተሻለ ነገር ላይ ስናደርጋት እኮ እዛ ጋር ያሉ ትናንሽ ልጆች ይመጣሉ። ምክንያቱም እዚህ ጋር ያለውን ሰው ማናበረታታ ከሆነ ግን አይ ትናም እኮ የሆነ ቀን እንዲሰርታ እንዲቀርቷል ይባልና እስካላበረታታን ድረስ ከኋላም ትውልድ እያስከተልናል ሄድን። ስለዚህ ያንን ማስቀጠል የሁላችንም ኃላፊነት ነው። ምናልባት ትንሽ ሀሳብ ልጨምርና ማለት እኛም መተባበር አለብን ብዬ አስባለሁ። ስፔሻሊ እነዚህ ገና ልጆች ናቸው፣ መንገድ ማሳየት ያስፈልጋልና በዘፈኑ ባህልን ማሳወቅ ወይም ማስቀረት ወይም መጠበቅ ስንል በተለያየ መልኩ ነው የምናስቀረው። ስለዚህ ውድድራችን ከራሳችን ጋር ሳይሆን ውድድራችን ከዓለም ጋር ነው። ስለዚህ እንዲቆይ ከተፈለገ ሁሉም ሰው ባለው አቅሙ በእውቀቱ፣ በገንዘቡ፣ በምክሩ በየትኛውም ዘርፍ ላይ ዘፈን መስራት የሚፈልጉ ወጣቶች አሉ። እንደዚህ የራሳቸው ባህል ማስተዋወቅ የሚፈልጉ አሉ። እነዛንን መደገፍ ያስፈልጋል። ከሀሳብ ጀምሮ እስከ ገንዘብ የለኝም አይባልም። አባይ የሚሆነው ምንጮቹ ከተለያየ ቦታ ተጠራቅሞ መጥቶ ነው አባይን የሰሩት እንጂ አባይ ብቻውን አባይ የሚባል አባይ የለውም። ከምንጩ ብናይ ትንሽ ነች አይደለ? ስለዚህ ሁላችንም ማገዝ ያስፈልገናል እና እባካችሁ ሁላችንም በዛ ልክ ማድረግ አለብን ብዬ አስባለሁ። አመሰግናለሁ። ስለ ሚዲያ እዚህ ላይ ያነሳችሁትን ሀሳብ በደንብ እንድታበረታቱት እፈልጋለሁ። እንደ ኖቃራ ሚዲያም ሚዲያዎቻችንን የምናበረታታበት መንገድ አሁን የኛ ኖቃራ ሚዲያ ራሱ እንዲህ አይነት እንቅስቃሴዎቹ በመጀመሩ የተሰማችሁን ስሜትና ምን ላይ ትኩረታችንን አድርገን ብንሰራ እንደ ሚዲያ አንፃር የተሻለ ነው ብላችሁ ታስባላችሁ የሚለውን በጣም አጠር አድርጋችሁ ገለጻ አድርጋችሁልን እንጠቀልለዋለን። የራሳችሁን ሀሳብ ሰጥታችሁ ማለት ነው። ነው አሁን እዚህ ደረጃ ደርሳችኋል። እጅግ በጣም አድርገን እናመሰግናለን። ድጋፋችንም ወደፊት እየቀጠለ ይሄዳል። በተለያዩ ርዕሰ ጉዳዮች ላይ የተለያዩ የብሔረሰቡ ተወላጆች ወይም እዛ አካባቢ ያደጉ ሌሎችን ማህበረሰቦች ይኖራሉ። የግድ ሽናሻ መሆን አይጠበቅበትም። የሽናሻን ባህልና ወግ ለመናገር በተለያዩ አርስቶች ላይ ምንድን ነው እንደ ማህበረሰብ ቅድም ሲስተር ወርቅ ስትል ነበር። አንድነት ምናልባት አንድ መሆን ላይቻል ይችላል፣ ግን አብሮነት መኖር አለበት። እኔ አምቢሳ መሆን አልችልም፣ አምቢሳ ሊሆን አይችልም። ግን አብረን በጋራ የጋራ ህዝብ ላይ የጋራ ፍላጎት ላይ ኮመን የሆኑ ሺዎች ላይ መተባበር እንችላለን። ልዩነት ችግር የለም። ፖለቲካ ልዩነት አለ፣ ያሳሰብ እሳቸው ጤናን የተማሩት ሞር ኦፍ ጤና አካባቢ ላይ በደንብ አድርጋ ታብራራለች። እኔም ደግሞ ወደ ኢኮኖሚው ወደ ፖለቲክሱ ደግሞ በመጣ በደንብ አድርጌ እንትን እላለሁ። ሰው በተማረበት ዘርፍ ነው። ልክ ኒውትሪሽን ቅድም እንዴት እንደበላ ታውቃለህ። የተሰበረ ሰው እንዴት እንደሚጠገም እና ማላውቀውን ነገር ነው በደንብ ዛሬ ሲነግረኝ የነበረው እና ከሱ ብዙ መማረው አለ፣ ከኔም ብዙ የሚማሩት ነገር አለ። አብሮነትን በጋራ መስራትን ለማህበረሰብ ለወጣንበት ማህበረሰብ ሳይማር ላስተማረን ማህበረሰብ ከኛም ደግሞ ብዙ ለሚጠብቅ አሁን ይጠብቃል፣ ኤክስፔክት ያደርጋል። ተምራችሁ እኮ መጽሐፍ ጻፋችሁ የተባልነው እኛ ነው። እየወቀሰን ነው እና መለስ ብለን
ማየትና የያዝናትን እውቀት ጠብ ማድረግ እንዳለብን ህዝቡ እየነገረን ነው። ይሄ ደግሞ ወደ መድረክ ወደ ሚዲያ ሲወጣ ነው እና ኖቃራ ባይዘው በዚህ አጋጣሚ በጣም እጅግ በጣም ደስተኛ ነኝ። በጣም ሬዲ ቱ ሰፖርት ኤቭሪቲንግ እና ቀጥሉበት ነው። እሺ እናመሰግናለን። እዚህ ላይ ዶክተር ሀምቢሳ የተወሰነች ሀሳብ ሁላችሁም ስለ ኖቃራ ሚዲያ እስካሁን የመጣንባቸውን መንገዶች አይታችሁ የተሰማችሁን ስሜትና ምን ላይ አተኩሮ የሚለውን ነገር አጠር አድርጋችሁ እንድትገልጹልን ነበር። ጥሩ ነው። ማለት እንግዲህ ኖቃራ ሚዲያ በጣም ዲቴሉን አላውቀውም፣ ግን ምንድነው የማህበረሰብን አንድነት በሚያጠናክሩ ህዝብ ለህዝብን ሽናሻው ብቻውን ሳይሆን ሽናሻ የሚኖርበት መስተጋብሩ ራሱ ህብረ ብሔራዊ በሆነ ማህበረሰብ ውስጥ ነው ያለው። ስለዚህ አንድነትን በሚያመጡ ልማትን በሚሰብኩ ኢኮኖሚን በሚያመጡ ማህበራዊ መስተጋብርን በሚያጠናክሩ በዚህ ጉዳይ ላይ በጣም አጠናክሮ ቢሰራ ደስ ይለናል። ይዘቶቻችን በጣም ዳይቨርሲፋይድ የሆኑ በባህል፣ በቋንቋ፣ በልማት፣ በኢኮኖሚ ወጣትን፣ ሴቶችን እንደዚህ አይነት ነገሮች ላይ ሞር መጥቶ የምንፈልገውን የምንሻውን ነገር እንዲመጣልን እንፈልጋለን። እዛ አካባቢ ያሉ ጸጋዎች ያልታዩ ያልታወቁ መታየት ያለባቸው መታወቅ ያለባቸው ሁሉንም ሀገራዊም ክልላዊም እዛ ከማህበረሰባዊ ያሉት ነገሮችን በቦታው ገብቶ በደንብ የማሳወቅና የዛ ሁሉ ተከፋይ እንዲሆኑ ማድረግ ያስፈልጋል። እኔ በእኛ በኩልም ማድረግ የሚገባ ነገሮች ካሉ ሰፖርት እናደርጋለን። ኤኒታይም እንደዛሬ በምናደርጋቸው ዲስከሽኖች ላይ ሀሳባችን፣ እውቀታችን፣ ያሉ ነገሮች፣ ልምዶቻችን ለወጣቶች እኛን የሚከተሉን በነገራችን ላይ በጣም ብዙ ናቸው በስም ብቻ። ነገር ግን ድምጻችን ሲሰሙ ሀሳባችን ስለነሱ ሼር ስናደርጋቸው ደስ የሚላቸው የሚሉ የሚነቁ ሰዎች ስላሉ ሌሎች የተለያዩ ሰዎችን ኢንቫይት በማድረግ ያንን ለማድረግ በማንኛውም ሰዓት ዝግጁ ነን። በርቱ፣ ጠንክሩ፣ በርቱ። ጀምረናል እና ያበበ መሄድ አለበት። ከእንጭጩ እንትን እንዳይል በጣም መጠናከር አለበት። የሁሉንም ሀሳብ መያዝ አለባቸው ያስባለሁ። እናመሰግናለን። ጥሩ በሆነ ሁኔታ ገልጸውልናል። ሲስተር የሺወርቅ እርስዎ ከልጆቹትን በደንብ ለሚዲያው ይቀርባሉ ብዬ ስለማስብ ስለ ኖቃራ ሚዲያችን እስኪ የተወሰነ ነገር በሉን እና። እሺ፣ ኖቃራ ሚዲያን እኔ በደንብ አላውቀውም። ምክንያቱም ሚዲያ ተብሎ ብዙ ጊዜ ማለት ፌስቡክ ላይ አላየሁትም። ግን ልክ ኢንተርቪው ትሰጫለሽ ስባል እሱ ጋርም ደወልኩኝ። ይሄ ሚዲያ ማን ነው? ምንድን ነው? ምክንያቱም ቫሊዩሽን የሚጨምርም የሚቀንስም የምትይበት መንገድ ነው። ስለዚህ ምናልባት በሚዲያ ሰበብ ዝም ብሎ ብድግ ብሎ የሚሳደብ የሚናገር አይነት ሚዲያ ከሆነ እኔ እዛ መንደር ውስጥ አልገኝም አልኩ። ከዛ እሱ ሳቀና ጥሩ ጠይቀሻል አለ። ሌላም ሰው እንደዚሁ ጠየቁኝ። ኧረ በፍጹም እንደዚህ አይደለም ማለት። ከዛ ሲያስረዱኝ ግን ገባኝ። ምክንያቱም የማታውቂው ነገር መጠየቅ ያስፈልጋል። ስለዚህ ዛሬ እኔ እዚህ በመምጣቴ ጥያቄዎችንም ሳይ ማህበረሰቡን እንዴት እንቀይር ስለሆነ ከሁላችን ምንድን ነው የሚጠበቀው የሚለውን ነገር ስለሆነ ያየነው ደስ ይለኛል። ስለዚህ ኖቃራ ሚዲያ የኛ ነው የኛ የሚል እኔነትን ሳይሆን እኛነትን የሚሰብክ ነው ከትርጓሜው ሲነሳና እኛ ደግሞ ቅድም ዶክተር ሀምቢሳ እንዳለው መተከል ትንሿ ኢትዮጵያ ነች። ስለዚህ ትንሿ ኢትዮጵያ ውስጥ ብሔር ብሔረሰቦች አለን። ስለ ሽናሻ ለመናገር ሽናሻ መሆን አይጠበቅብንም። ስለዚህ ሌሎች ተጽዕኖ የሚፈጥሩ ስለ ሽናሻ በጎ ነገር እንዲመጣ ለውጥ እንዲመጣ ሊያግዙን የሚችሉ አብረውን ሊቆሙ የሚችሉ ከአማራም፣ ከአገው፣ ከኦሮሞ፣ ከጉምዝ ኢቭን ወደ ክልል ደግሞ ከፍ ስትይ ከበርታም ሊኖር ይችላል። ስለዚህ ዞሮ ሁላችንም አንድ ስንሆን ለውጥ እናመጣለን። ሚዲያ ደግሞ ለበጎ ነገር ስንጠቀም በጎ ተጽዕኖ ነው የምናመጣውና በእርግጠኝነት ይሄንን ዛሬ የተነጋገርነውን የሰማ ሰው ምሁር የሆነ ሰው
ሪሰርቹን ሰርቶ ነገስ የሽናሻን ታሪክ የሚቀይር መጽሐፍ ይዞ ይመጣል ብዬ አስባለሁ። ስለዚህ እንጀራ ፍለጋ ሁሉም ሰው በየቦታው ተበታትኗል። ውጭም ያሉ ሰዎች ሊሆኑ ይችላሉ፣ አዲስ አበባም ሊሆን ይችላል፣ አማራ ክልል፣ ኦሮሚያ ክልል፣ ሌላም ቦታ ያሉ ምሁራን። ይሄ አላርሚንግ ነው ብዬ ነው የማስበው። ስለጠራችሁን እናመሰግናለን። ከዚህ በኋላ እንዲከታተል በዚህ አጋጣሚ ጥሪ እናቀርባለን። ማንኛውም መልካም ጊዜ፣ ደስ ብሎናል። ስለዚህ ነውቃራ ሚዲያ ለለውጥ የቆመ ሚዲያ ነው ብዬ አስባለሁ። ለውጡን ደግሞ እንጠብቃለን። ብዛ ድምፅ ብዛ ምናምን ለብዙሃኑ የቦሮሽ ውድ ተመልካቾቻችን ከምሁራኖቻችን እንዳዳመጣችሁት ነው የነውቃራ ሚዲያ የቦሮ ሽናሻ ማህበረሰብን ማንነት፣ ባህል፣ አኗኗር ለማስተዋወቅ የተገነባና ዋና ትልሙን እሱ ላይ አድርጎ እየሰራ ያለ የሚዲያ አካል ስለሆነ አብራችሁን ቤተሰብ ሆናችሁ መቀጠላችሁን እንዳትዘነጉ። በስተመጨረሻ ክቡራን ስለ ቦሮ ሽናሻ አንድነት ላይ መግለጽ የምትፈልጉትን አጠር ባለ መልኩ ሁላችሁም ገለጻ አድርጋችሁ ሀሳባችንን እንጠቅልል። ጥሩ። ቦሮ ሽናሻ ብዙ አቅም ያለው ማህበረሰብ ነው። በእውቀትም በባህልም በጥበብም በሉት ያንን ተጠቅሞ ህዝቡን ለመቀየር አብሮነትን፣ መሰባሰብን፣ መተጋገዝን፣ መተባበርን ወደፊት ይዞ መውጣት አለበት። ቅናትን፣ ተንኮልን ደግሞ ወደኋላ እያልን ተጋግዘን ህዝቡ ያለበት የተጋረጠበትን ብዙ ችግሮች አሉ። የመሰረተ ልማት፣ የሰላም፣ የፖለቲካ ብዙ ክፍተቶች አሉበት። ለማህበረሰብ እነዛን ችግሮች ለመወጣት ከአሁኑ ትውልዱ ንቁ ሆኖ መስራት መቻል አለበት። ዓለም የደረሰበት ደረጃ ላይ ለመድረስ ስራዎች ካሁኑ መጀመር አለባቸው። ሁላችንም በያዝነው ሙያ ባለን አቅም መተጋገዝ፣ መተባበር ይኖርብናል የሚል ሀሳብ ለመስጠት ነው። አመሰግናለሁ። ሲስተር ሾልክ እንግዲህ ምንድነው ሁላችንም አንድ ስንሆን ስንተባበር ነው ለውጥ ልናመጣ የምንችለው። የእድሜ በሽናሻ ማህበረሰብ ውስጥ የእድሜ ልዩነት፣ የእውቀት ልዩነት ሳይፈጠር የእድሜም የእውቀትም ሌላ ይሄ ቅድም እንዳልኩት የጎሳ ሌሎች ነገሮችን ወደ ኋላ ትተን ሽናሻ ስንሆን ሽናሻ ነን። ስለዚህ ለአንድ ማህበረሰብ ለአንድ ብሔረሰብ የቆምን ሰዎች መሆን አለብን። ለለውጥ መስራት መቻል አለብን። ለለውጥ ስንሰራ በተለይ ወጣቱ አሁን ቅድም ብዙ ነገር ተነጋግረናል። ምንድነው የከሌ ልጅ እኮ ዲግሪውን ተመርቆ ስራ ፍለጋ ሄዶ የሆነ ሀገር ነው ያለው፣ የሆነ ቢሮ ውስጥ ነው ያለው የሚለውን ነገር ሳይሆን አንዴ ተባብረን እኮ የምንተኛበት መሬት እኮ ወርቅ ነው። የምንተኛበት መሬት እንደበረድ ነው። ተደራጅተን ያንን ሪሶርሳችንን ብንጠቀም ከራሳችን አልፈን ለሌሎች ሰዎች ለሀገር ምንተርፍ ሰዎች ነን። ግን ምንድነው ሲወርድ ሲዋረድ የመጣው ነገር ነው። ያው ልክ ተምረን ሁላችንም ሻንጣችንን እያዘን ነው የምንወጣው። ስራ ፍለጋ ሊሆን ይችላል፣ ተቀጥረን የሆነ መስሪያ ቤት ውስጥ ሊሆን ይችላል። ግን አንድ ሆነን ተባብረን ያለንን ሪሶርስ በአግባቡ እንጠቀም፣ እንበርታ፣ አንድነታችንን የምንሰብክ ትውልዶች እንሁን ነው የምለው። እናመሰግናለን። ዶክተር አምቢሳ እዚህ ላይ የማጠቃለያ ሀሳብ ውስጥ እናሳርግ ተብሏል። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ብዙ ነገር ነው። ስለዚህ አንድነት የሽናሻ ብሔረሰብ ብቻውን ሳይሆን ብቻውን የሚኖር ሳይሆን ከሁሉም ጋር በጋራ ማዕዳችን ራሱ በጣም የተለየ ነው። በነገራችን ላይ ማዕድ ስንበላ አንድ እንጀራ ነች። አንድ ጭንቦ ታውቂያለሽ? የተለያየ እንጀራ አይደለም፣ የተለያየ ሳህን አይደለም እንበላው። ሰብሰብ ብለን ከበብ ብለን ያችን በጋራ ነው የምንቆርሰው የምንጋራው። ስንጠግብም ረሃብ ስሜትም ካለ ደስታም ካለ አንድ ላይ ነውና ኑ በጋራ እንስራ። ከማንም የማንንም ሳንለይ በጋራ ለመስራት ኑ ማለት እንፈልጋለን። ምሁራኖቻችን በግብርና ስራ ውስጥ፣ በንግድ ስራ ውስጥ፣ በየትኛው ዘርፍ ላይ ያለው ሰው እይታችን በደንብ አስተካክለን ማህበረሰብን በደንብ የእነሱን እውቀት እንጠቀም።
ሪሶርሶቻችን በጣም እንጠቀም። ወጣቶቻችን በረሃብ አንጀታቸውን ይዞ ለስራ ብሎ መዞር የለባቸው። ከቤታቸው ማዕድ ብዙ ነው፣ ሞልቷል፣ ተትረፍርፏል። ለስራ ብሎ 2000፣ 3000፣ 4000 ለማግኘት ብሎ በረሃብ የሚዞሩ የስራ ባህላችን መቀየር አለብን። እይቶቻችን መቀየር አለብን። አስተሳሰቦቻችን መቀየር አለብን እና በጋራ ሰርተን በጋራ አድገን ነገ የተሻለች ኢትዮጵያ፣ ነገ የተሻለ ማህበረሰብ፣ አሪያ የሚሆን ማህበረሰብ አለን። በእርግጠኝነት ነው የምነግራችሁ። ማህበረሰቡ ያለው ትውልድም እይታውን ውድድሩን ከዓለም ጋር ያድርግ። ከራሱ ጋር ሳይሆን ከዓለም ጋር ስለሆነ ያለው ጋር አይቶ በደንብ ለዓለም የምናወጣበትን እድል እንጠቀምላለው። በጋራ ለመስራት ሚዲያው፣ ኢንተሌክቹዋሉም፣ ፖለቲከኛውም፣ መንግስት መዋቅር ውስጥ ያለው ያንን የዘር ቆጠራውን ለጋብቻ እንዳለች እህታችን ለጋብቻ ይሁን እኛ አንድ ነን፣ ሽናሻ አንድ ነው በሚለው መንፈስ ብንሰራ ጥሩ ነው እላለሁ። አመሰግናችኋለሁ። እጅግ በጣም አመሰግናለሁ። ክቡራንና ክቡራት ጥያቄያችንን ተቀብላችሁ የማህበረሰባችንን ለውጥ መሰረት ለመጣል ሀሳባችሁን ለመስጠት እዚህ ድረስ ስለመጣችሁና በፈቃደኝነት በጣም ግሩም የሆኑ ሀሳቦችን ስላጋራችሁን ከልብ አድርጌ አመሰግናለሁኝ። ውድ ተመልካቾቻችን በኖቃራ ሚዲያ ተዘጋጅቶ አንድነታችን ለባህላችን በሚል መሪ ቃል በቦሮ ሽናሻ ምሁራን መካከል ሲካሄድ የነበረው የፓነል ዲስከሽን የእስካሁኑን ይመስል ነበር። ለቆይታችሁ እያመሰገንን ቤተሰብ ሆናችሁ ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ በማድረግ አብራችሁ እንድትቀጥሉ በአክብሮት እንጠይቃለን። ከቀጣይ ፕሮግራሞቻችን ጋር በድጋሚ እንገናኛለን። እናመሰግናለን።